ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል። ከማጣመም አታርፍምን ይላል እግዚአብሔር መጽሐፍ ቅዱሱ። አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ። በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው፣ መንግስት ሰማያት አይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕት ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። ደብቀው እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ትረብሸው ነው ያልኩህ። መያዝ እችላለሁ ብለህ ነበር እኮ፣ መያዝ እችላለሁ ብለህ ነበር እኮ። ስለዚህ ጣልቃ አትግባ፣ ቤቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን፣ ደቂቃውን እናውራን የተባልከው ፖለቲካ ተስራፎ ፊት ለፊትህ እኮ ነው ኡስታዝ፣ ፊት ለፊትህ ነው። ምክንያቱም ላኛ ቁሞታል ደቂቃውን። አያችሁት አይደለ? ቀጥል፣ ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለምይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራውኝ እመልሰዋለሁ ወደ 5 ደቂቃ ስታይኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። ቀጥል፣ ዝም አልኩልህ እኮ። እፎይ ቀጥል፣ ሂድ። ጎበዝ። ጣልቃ ተሳስተህ ለጣልቃ እንዳገባ አሁን ሚዩት አድርግ። ስለ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ። ምክንያቱም ነግሬሃለሁ። እመልሰዋለሁ። ተበልተሃል። ወላሂ ተሸንፍሻል። ምንም አልተበላሁም። አትመልስም። 11 ሰከንድ አለ። ስትይኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለ። ጨርሰዋል። ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለ። አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን ልይዝ። ኧረ በእናትህ አዳምጥ። በእናትህ ኡስታዝ ምን ሂድ። ለምን የምንረብሸው? አረበሽንም እባክህ። 11 ሰከንድ አለ። አውራ። አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ አልገባም። አብሽር። ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ ጎበዝ። ስለዚህ 1 ደቂቃ አለኝ። እሷ ላይ እንትን ትላለህ። 1 ደቂቃ የለህም። 11 ሰከንድ አለ። አውራ ጎበዝ። ይሁን። እሺ ይሁን። ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ። ወላሂ ለከማው ለተናገርከው ሁሉ አቋርጠህ እንዳትወጣ ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አየህ፣ ሰዓት ይዘህ እየዋሸህ ነበር። እዛም ጎበዝ ነገር አንተ ለማሳየት ነው። አብሽር ጎበዝ። ስለዚህ 5 ደቂቃ አለ። 5 ደቂቃ አለ። ቀጥል። ብስሚላህ ረህማን ረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ
እንግዲህ እኔ ስለ አምላክ መጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብቷችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብለው የሰበኩበትን አንዴ ያሳየናል። ይህ ሰው ገብቷችኋል? ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማንን ጀምር? ከመጀመሪያዎቹ ነቢያቶች ኑሕ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ። ኑሕ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦች ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እንደማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ قال إلياس عليه السلام قال الله سبحانه وتعالى حاكيا عن إلياس عليه السلام في سورة الصفات وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعلا وتذرون أحسن الخالقين الله ربكم. إلياس كنبيات مكاكل لو قال بهذا من الله نو جيتاتشوه ورب آبائكم الأولين يقدموت يا أباتوቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነ ወተዓላ እንድናመልክ እንዲሁም እርሱ አሳውቀውናል። ይህ ሰውዬ ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንዳው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። በደንብ አድርጎ ይጋለጣል። አያችሁ፣ ይህን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ። አሁን እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል። ከራስህ አትናገር። ሽፎኝ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም ትለቀሷ to be fair ዜሮ ኦኬ። ስለዚህ 20 ደቂቃ አለን። አሁን ይታያል ኡስታዝ? ከማስረጃ ጀምርልህ የጠየቅኩህን እንትን እያልክ በዚያው ሚዩት አድርግ። 20 ደቂቃ አለን። አሁን ሚዩት እንዳለ አድርግልህ ነው። ሚዩት አድርግና አዳምጥ። ሚዩት አድርግና አዳምጥ። ገና ነው እሱ ጥያቄና መልስ ላይ እናወራለን። ስማማ ነው መሰለኝ። ሪባ ትላለህ ገና ሪባ ትላለህ። ሚዩት አድርግ እንጂ ረጋ በል ቀስ ስትል ከዚህ በኋላ ላድርግ። ይኸውልህ እፎይ እኔ በማስረጃ አዳምጥ። ረጋ በል እንጂ እኔ ብለህ በማስረጃ እያነሳሁ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎቹም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንደው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ። በእኔ ደቂቃ በማስረጃ ውራሽ ሀይ
ጎበዝ። ስለዚህ ገና አሁን 20 ደቂቃ አለን። ከዛ ሪባትል አለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? እና አሁን ስታወራ በማስረጃ አድርጋቸው። እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድን ነው እሱ እያሳየኋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በዚያ ላይ አንድ አዳምጥ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩ ነው። ያንን ወንድ ከሆንክ አሳየኛውን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲስ ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካሉ ውሸታም ነህ። ያው ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ። ወንድ ልጅ ከሆንክ የለም ያልከው ወላሂ ላዚም የለም እኮ አዳምጣሽ እኮ ታዳምጣለህ። ወንድ ልጅ ናት አሳየንና ጀምር አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም። ኧረ በእናትህ ሚዩት አድርገህ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። ወይኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው፣ እውነት ነው የማወራው። ማንም አላለህም። ሚዩት አድርገህ ሚዩት አድርገህ ሪባትል ገና አለን እኮ ኡስታዝ። ሚዩት አድርገህ። ኦኬ ላስጀምረው። አስጀምር በቃ ዝም ብሎ ያወራ ያለ ደቂቃ አለኝ። ኧረ በእናትህ ሚዩት አድርገህ ኡስታዝ እባክህ። እሺ ቀጥልሽ ማማ ይቀጥል። ጎበስ 20 ደቂቃ አለኝ። ኦኬ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው እንደዚህ ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 5:82 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች ይልቅ እንደሆን ቁርአን ይናገራል። ከምንም በላይ ግን ነቢይህ ለአንተ በጣም ምርጡ ስኮላርህ ነው። ሌላ ሰው አልጠቅስብህም ኡስታዝ። ነቢይህ ምርጡ ስኮላርህ ስለሆነ ሳያል ቡካሪ ይኸውልህ ይታያል 44:85 ላይ on that Allah's messenger said don't believe the people of the scripture or disbelieve them የመጽሐፉ ሰዎችን እንዳታምኗቸውም ነገር ግን እንዳክዷቸውም ብሏል። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ የመካድ ሞራሉ ብዙም የለህም። ምክንያቱም እንድትጠይቀንም ስለታዘዝክ ማለት ነው። እንድትጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን ነቢይህም እኛን የመጠየቅ ስለታዘዘ መማር አለባችሁ። መረጃ ላይ ጠየቀኝ፣ መረጃ ልስጥህ ኡስታዝ ጎበስ። ይኸውልህ እንደዚህ ክፈት። ለወደፊት ስታወራ ዝም ብለህ አታውራሽ። ይኸውልህ እንደዚህ እየከፈትክ እያሳየ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶች እና ክርስቲያኖችን እንድትጠይቅ ነቢይህም ታዟል። ስለዚህ ምንድን ነው እሱ ኡስታዝ? እኔ የምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነቢይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ እናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ፣ ለወደፊትህ ግን ዝም ብለህ እንዳታወራሽ። ስለ እግዚአብሔር ያነሳኸው አለ። እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምንም የሚታወቅ ነገር አይደለም። እሱ ከአረቦች ውጭ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁርአን ልስጥህ። እቺን ቁርአን አያት። እቺ የቁርአን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺ ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት ጊዜ ጌታ፣ ብሔር፣ ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። ያንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬታ መጣኸው ማለት ምን ብለው ነበር? ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? ሳያል ቡካሪ 9ኛው ቮሊም ላይ ሉክ ነቢይ ምን አለ? ኤቭሪ ናይት ዌን ኢት ኢዝ ዘ ላስት ሰርድ ኦፍ ዘ ናይት አውር ሎርድ ዘ ሱፔሪየር and the blessed descended to the lowest heaven ይላል።
እንደዚህ ብሎ የሰበከ አንድ ነብይ ልታመጣልኝ ትችላለህ? የነቢያት አስተምህሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይሄንን ስለማያውቁት ከሰባተኛ ሰማይ በላይ አርሽ ላይ ተቀመጠ ብለው የሰበኩ አንድ ነብይ የለም። አንድ ነብይ እንዲሁም ደግሞ ይሄ ነብይ ያመጣውን አስተምሮ ማለት ነው አላህን እንዴት ሳያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው አላገኘውም? አላህስ ይታያል ወይስ አይታይም? ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኢብን መጃ ላይ በደንብ አስተውል። ሱናን ኢብን መጃ ቮሊም 1 ላይ ምን ይላል? His face would burn everything of his creation as far as his gaze reach። እይታው እስከደረሰ ድረስ ፍጥረትን በሙሉ ያጠፋል፣ ያወድማል ይላል። ስለዚህ ስታዩት ሊያጠፋችሁ ነው እንዲ ያላ በቂያማ ቀን እናየዋለን የምትሉ እንዲያጠፋችሁ ነው። ኦራይት አላህ ልጅ የለኝም ብሎ ይላል። ልጅ እንደሌለው ሙስሊሞች አላህ የምታምኑት ማነግሯችሁ ነው? ጋኔኖች። ኦኬ ሙሐመድ ወይ በል እንሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ እንሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማን ናቸው? አጋንንቶች፣ ጅኒዎች። ቁርአንህን ነው መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንን ሜቢ አታውቀው ከሆነ አላውቅም። ሙሐመድ የአላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። አጋንንቶች ክምር የሆኑበት ነበረ። ምን ይላል 18ኛው ተቆርጠሃል? ፎያ ተቆርጠሃል። ኦኬ አይዞህ፣ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል፣ የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደብረብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይኸው ቁርአን ነው። እኔ አይደለሁም ያልኩት፣ ቁርአን ነው ያለው። አላህ ሰውን ከገማ ጭቃ ነው የሰራው። በምን? በእጁ ወስዶ። አላህ እጁን ታጥቦታል። ሱናን አቢ ዳውድ 46:95 ላይ ታጥቧል አልታጠበም? ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን ሳይታጠብ ነው ያለው ወይንስ ታጥቧል? አላህ ጭንቅላት ይኖረው አይኖረው አይታወቅም። የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኑረው አይኑረው ግን አላውቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፊት ለፊቱን ያ ጎበዝ ሉክ እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ያው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 27:86 ኤል ታገኙታላችሁ። አላህ 5 ጣቶች አሉት። ይሄ 5 ጣቶች እጆች ያሉት ጠፍር አለው የለውም? ወንድማችን ኡስታዝ አለው የለውም? ጣቶች ውስጥ ክፍል ናቸው ወይንስ ወጥ አንድ ናቸው? ክፍል ካላቸው ክፍሉ መሀሉ ቀዳዳው ፍጡር ነው ፈጣሪ ነው? በፓርቶች የተገነባ ከሆነ እሱ ፍጡር ነው፣ የፍጡር ባህሪ ስለሆነ ማለት ነው። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም፣ ምክንያቱም የፍጡር ባህሪን ፕሮሰስ ስላደረገ። ሱራ 2:223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። አላህ ይህንን የቁርአን ክፍል ይቀረዋል አይደለ ወይንስ አይቀራውም? ማለቴ ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው። ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅታ ሀዲስ ላይ ስላለ ይኸው ሳያል ቡካሪ ቮሊም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ በደንብ እንደዚህ በክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው?
ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው ኡስታዝ መረጃ ስጠይቅ ለወደፊትህ እያያስክ ሳያል ቡካሪ ወሊም 4 ላይ ነው መክፈትን ለመድራስ The prophet mentioned Al-Masih al-Dajjal in front of the people saying Allah is not one-eyed while Al-Masih al-Dajjal is blind in the right eye. Look, Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው። አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said, Allah says, I'm just as my slave thinks I am. If he comes to me walking, I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽን በአንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምንሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come? ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለ ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና ሉክ አስማት የለም። ነብይህ ላይስ ሳያል ቡካሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬትር አይሻ የነብይህ ትንሿ ምጥጥየዋ ልጅ ያገባችው በ6 ዓመቷ ያገባት አዳም እንዲህ ብላ ትተርካለች። ፕሊስ ሚዩት አድርጌዋለሁ። ጣልቃ አትግባ። ሚጢጥየዋ ምናምን የሚል ቃል ተው። እፎይ ትልቅ ነህ በቃ። ከዚህ በኋላ አረጀ። በቃ ያለውን ነገር የተጻፈውን አንብብ። የተጻፈውን አይዞ ሚጢጥየዋ ይሻላል። ትጠይቃለህ። ችግር የለውም። እሺ ታዳምጣለህ። በደንብ አዳምጣ። እየሰማህ ግን ጣልቃ ገባብኝስ? ቃልህን አስተካክል። እፎይ ሌላ አልተባልክም። ፖለቲካ አትስራ። በቃ ጣልቃ ገባብኝ። እንዴት እናድርገው? በኋላ ሂድ ቀጥል። አብሽር። ቃልህን ጣልቃ ትገባብኛለህ? አገባም ወይ ነው? ይህንን ኮንፊርም አድርገኛል። አልገባም ግን ቃላቶችን አስተካክል። ለተከታዮች ስትል ማለት ነው። ይኸውልህ እኔ ምንም ያጠፋሁት ነገር የለም። ስለዚህ ጣልቃ እየገባህ ግን አንተ እያስቸገርክ ነው አይደለም? ከየት ነው ያመጣኸው? ቆይ አዳምጥ። እሺ እኮ ጣልቃ አትግባ። አዳምጥ እኮ ተራዊን አይደለም ወይንስ እንዴት ነው? ዝም ብለህ መረባበሽ ነው የፈለከው? በቃ ይቅርታ። በቃ ቀጥል። እንዳትወጣ ደራህን ግን እንዳትወጣ ቀጥል። ጎበዝ። ስለዚህ ያለው መረጃ ታመጣለህ። ካሁን በኋላ ስታወራ ግን ጣልቃ አትግባብኝ በተቻለ መጠን። ወደፊቱ ይህንን ልመድሽ፣ ይህንን ትለምዳለህ። ይቅርታ በልሽ። ያው ጣልቃ አልገባም በል። ጣልቃ አልገባም በል። እስኪ ጣልቃ አልገባም በል። በጣም ይወረድ። ጣልቃ አልገባም በል። ጣልቃ አልገባም በል ብትል ወላሂ ለዚህ ባለቀም ዛሬ ወዴት ባትሄድም እጅ ገብተሃል። ዛሬ በ4 ዓመትህ ማለት አሁን ቀጥል። ዝም ብለህ ቀጥል እኮ ጣልቃ አልገባም በላ። አልገባም ቀጥል። ኦኬ ጣልቃ ከገባ ግን እየረበሽክ ስለሆነ ወደኋላ እንመልሰው ሰዓቱን አለ። ልታፈገፍግ ነው አይደል? ወላሂ አለቀም ዛሬ ወረበር ከባ ተቀምጣለህ። ሚዩት ላድርግልህ።
ኦኬ ሚዩት አድርገሽ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየ ሆኗል። ደቂቃውን አስጀምርላለሁ። ኦኬ አይሻ እንደተረከችው እንግዲህ በመጽሐፍ ቅዱስ ላይ አስማትና ድግምት አይሰራባቸውም። አይሻ እንደተረከችው ደግሞ magic was worked on Allah's prophet so that he began to fancy that he was doing things which he was not actually doing. Look, ድግምት ተሰርቶበት ያላደረገውን ያደረገ ይመስለው ነበረ ትላለች አይሻ። ሌሎች መዛግብት ላይ ደግሞ የተገናኘ ከሚስቶቹ ጋር ይመስለው ነበር ብላ ትላለች ማለት ነው። ስለዚህ ወንድማችን እንዴት ነው እሱ የትኛው ነብይ ነው ማለት አላህ ይወጣል ይወርዳል ብሎ የሰበከ አንድ ነብይ ልታመጣልን ትችላለህ? ከሌሊቱ 1/3 ሲቀር አላህ ይወርዳል ሲል በምኑ ነው የሚወርደው? በምኑ ነው የሚወርደው? የአረፋት ቀን የአረፋት ቀን ይወርዳል ይለናል። እንዴት ነው የሚወርደው? መውረድ ማለት ምን ማለት ነው? ፖዚሽን ይቀይራል ማለት ነው። ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ታውቀዋለህ ሜይ ቢ ተተማርክ። እንዴት ነው እሱ? በምኑ ነው የሚወርደው? በምኑ ነው የሚንቀሳቀሰው? በምኑ ነው የሚወርደው? በምኑ ነው የሚሄደውስ? ማለት መረጃ ታመጣልኛለህ ቀጣይ። ሌላኛው ዋናው አላህ አባት አይደለም ብላችሁ ታምናላችሁ። አላህ አባት ያልሆነው ለምንድን ነው? አባት ተብሎ ማይጠራበት ምክንያት ምንድን ነው? እሱ አላህ ልጅ የሌለው ለምንድን ነው? እሱ ነቢያቶች የሰበኩት ፈጣሪ አባት ተብሎ ይጠራል፣ አላህ ተብሎ ይጠራል ኖ። ቁርአን ራሱ የተጻፈው ይህንን ለመቃወም ስለሆነ ሱራ 18:4 ላይ እነዚያን አላህ ልጅን ይዟል ያሉትን ሊያስፈራራ ወረደ ይላል። ለማስፈራራት ነው የወረደው። የሚያስፈራራው ቅድም ደግሞ እዛ ጋ ማን ነው ብሎናል? ሰይጣን ነው ብሎናል። ሊያስፈራራ ወረደ ይለናል። ማስፈራራ ለምን አስፈለገው? ለምን የሚያስፈራራን? ነቢያት የሰበኩትን ለምን ነው የማትቀበሉት? ነቢያቶች እንደሰበኩት ታምናለህ? ለምሳሌ ሙሴ እንደዚህ ብሎ ያምናል። አንተ ታምናለህ? እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። የአምላካችሁ የእግዚአብሔር ልጆች ናችሁ ታምናለህ አንተ እንደዛ ብለህ? ወይንስ ልክ አጋንንቶቹ እንደተናገሩት አላህ ልጅ የለውም ስላሉ አንተም ልጅ የላችሁም ትላለህ? መጽሐፍ ቅዱስ ራሱ የተጻፈው ኢየሱስ ሉክ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች ያደረጋቸው አሉ። ነገር ግን ኢየሱስ እርሱ የክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ። ቁርአንስ የተጻፈው ለመቃወም፣ ይሄንን ተቃውሞ ደግሞ የሴጣን ነው። ለምንድን ነው ለመቃወም የመጣው? አላህ ማለት የሴጣን ከሆነ ለመቃወም ለምን መጣ? ለምንድን ነው እሱ ይሄንን የተቃውሞ እምነት የመሰረታችሁት? አላህ ምንም ልጅ ያሌለበት ምክንያት ምንድን ነው እሱ? ኦኬ ምናልባት ይህንኛው ይሆን ቁርአናችሁ ስለሚናገር ማለት ነው። በዚህኛው ምክንያት ነው ብለህ ታምናለህ ኡስታዝ? ልጅ የሌለው ቁርአኑ እንደዚህ ስለሚል ልጅ የሌለው ምክንያቱ ምንድን ነው እሱ? አላህ ለምንድን ነው ልጅ የሌለው? አባቴ የማይባልበት ምክንያት ለምንድን ነው እሱ? አይ ቲንክ በዚህ ይመስለኛል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። በደንብ አስተውል። ቁርአን ነው የሚለው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጣሪ ነው ፈጠረ። ልጅ የሌለው ለምንድን ነው? ሚስት ስለሌለው። ለእርሱ ሚስት የሌለችው ሲሆን፣ በደንብ አስተውል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ይህንን ከምን አንጻር ነው? ከአጋንንቶች ጋር ነው አሁንም ያለው። ከአጋንንቶች ጋር ለምንድን ነው አላህ እንደዚህ የተያዘው? ምክንያት ይኖረው ይሆን? ትመልስልን ይሆን ኡስታዝ? በመረጃ እንደዚህ እያወጣ ትመልስልን ይሆን? የአላህ እጆች ቀዝቃዛ ናቸው። ቅዝቃዜ ደግሞ በደንብ አስተውሉ። ቅዝቃዜ ከአንዱ ወደ አንዱ ሙቀት መቀበል አለበት ማለት ነው። ቀዝቃዛ ከሆነ ይህንን ሎክ ሙሐመድ ምን ይላል? then I saw my Lord look sorry in the most high and the last of appearance so I saw him place his palm below my shoulders. I sensed the coolness of his fingertips. የጣቶች መዳፎች አሉት። አላህ መዳፍ አለው፣ ጣቶች አሉት። እነኚህ ፓርቲሽን አለው ማለት ነው። እንደዚህ ፓርቲሽን አለው። እጅ እንደዚህ መዳፍ ካለው ቀኝና ግራ ካለው ይካበባል ማለት ነው። የሚያዋስነው የሚያካልለው አለ ማለት ነው። የሚያዋስነው የሚያካልለው አለ አላህን ማለት ነው። ይሄ ደግሞ የፍጡር ባህሪ አይደል እንደ ኡስታዝ?
አላህ ይህን እንደት ነው የምታምኑት? ምን ብላችሁስ ነው የምታምኑት? ሌላኛው ፍጡር አይደለም ብላችሁ ቁርአንን ቃሉን ያላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። ለምሳሌ አሊፍ ላም ሚም ይሄ ያላህ ባህሪ ነው። ፍጥረትን ከመፍጠሩ በፊት አሊፍ ላም ሚም ይላል። ይሄ ምንድን ነው እሱ ትርጉሙ? ለአላህ ምንድን ነው እሱ? ይሄ ባህሪው ከሆነ ምክንያቱም በድምፅ እንደሚናገርም ስለምታምኑ ማለት ነው። በድምፅ የሚናገር ከሆነ በድምፅ መናገር የጀመረው አላህ ፍጥረትን ከፈጠረ በኋላ ወይንስ ከመፍጠሩ በፊት በድምፅ ይናገር ነበር አላህ? ይኸው በድምፅ እንደሚናገር ባህሪ 47:11 ላይ አላህ ሊትራሊ ድምፅ አለው ብላችሁ ስለምታምኑ፣ ስለዚህ ችን ሲቀራት ማለትም ለጅብሪል ሲነግረው አሊፍ ላም ሚም ብሎ ነው። አንተ ታርመኛለህ ኡስታዝ ስለሆንክ የእሱ ድምፅ እንዴት እንደሆነ በድምፅ ስለምታምኑ፣ ፍጥረትን ከመፍጠሩ በፊትስ ይህን ድምፅ ይጠቀመው ነበር ወይ? ምክንያቱም ድምፅ ደግሞ ሶሊድ፣ ሊኩዊድ ወይም ጋዝ እነኝን ስቴቶች ይፈልጋል ለማለፍ። ያላስ ድምፁ በምን ውስጥ ነበረ ፍጥረትን ከመፍጠሩ በፊት የሚተላለፈው? እነኚህ ደግሞ እነኝን የሚፈልግ ድምፅ የሚፈልግ ከሆነ እሱ ፍጡር ነው ማለት ነው። አሊፍ ላም ሚም ብቻውን ፍጡር ነው? ፍጡር አይደለችም ኡስታዝ። ምን ብልሃት ነው የምታምነው? ሌላኛው ኦኬ ቁርአን ፍጡር ካልሆነ በደንብ አስተውል። ቁርአን ፍጡር ካልሆነ ኦኬ በገረጣ መልክ ይመጣል ይላል። ታምናለህ እሱን? ምክንያቱም ቁርአን ነው ያለው። ይኸው ሱናን ሀዲስ ነው ያለው። ሱናን ኢብን ማጃ ቮሊም 5 ላይ ነው የሚገኘው ፔጅ 68 ላይ the Quran will come on the day of resurrection like a pale man and will say I am the one እያለ ይቀጥላል። አምላክህ ቃሉ ፍጡር ካልሆነ በቂያማ ቀን ደግሞ የገረጣ ሰው ሆኖ የሚመጣ ከሆነ ስንት ፍጡር ያልሆኑ ታመልካለህ ኡስታዝ? ስንት ፍጡር ያልሆኑ ነው የምታመልከው? ሌላኛው ተውሂድን ታምናለህ አይደለ? ተውሂድ ታምናለህ ብዬ አምናለሁ። ቃል ላይ ጥገኛ ከሆናችሁ ተውሂድ የሚል ቃል ማለትም ያስተማረ ነቢይ ይኖረን ማለት በሶስት ከፍሎስ ያስተማረ ይኖረን ተውሂድ የሚልን ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብሎ ያስተማረ አንድ ታመጣልኝ ይሆን? ከነቢያት ውስጥ አንድ ማስረጃ ታመጣልኝ ይሆን? ወይንስ ተውሂድ አታምንም ማለት እኛን ስትጠይቀን ይሄ አንተ ጋር እንደሚመጣ አላወቅኸው? ተውሂድን ታምናለህ ወይንስ አታምንም? የምታምን ከሆነ ከነቢያት አስተምሮት ውስጥ ስለ ተውሂድ አንድ የምታመጣው ነገር አለ? አምላካችን ተውሂድን ገልጾልናል ብለህ የምታምን ከሆነ ማለት ነው። ወይንስ አታምንም? ይሄንን ታምናለህ አታምንም? ኦኬ አላህ ወደ ቅርቢቱ ሰማይ የሚመጣ ከሆነ በደንብ አስተውል። ወደ ቅርቢቱ ሰማይ መምጣት ብቻ ሳይሆን በደመና እንደሚመጣ ታምናላችሁ። በደመና የሚመጣ ከሆነ መቼ? በቂያማ ቀን ከመላእክቱ ጋር በደመና ውስጥ በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ ፍጡር ውስጥ ይገባል ማለት ነው። አላህ ሁለት ቀኝ እጆች ካሉት አላህ ፊትና ኋላ ካለው ደመና ውስጥ የሚገባ ከሆነ ፍጥረት ያካብበዋል፣ ያካልለዋል፣ ያዋስነዋል ማለት ነው። እሱ የፍጡር ባህሪ ነው፣ ፈጣሪ ሳይሆን። ፍጥረት የሚያካብበው ከሆነ ፍጡር ይሆናል ማለት ነው። ይኸው አላህ እና መላእክቱ ከደመና በሆነ ጥላ ውስጥ ሊመጧችሁ እንጂ አይጠባበቁም። ጥላ ተጠልቶለት የሚመጣው አምላክ በደመና ውስጥ የሚመጣው አምላክ የሚያካብበው የሚያካልለው የሚያዋስነው ካለ ይሄ ሊትራሊ ፍጡር ነው፣ የፈጣሪ ባህሪ አይደለም ማለት ነው። ኡስታዛችን ይህንን ማወቅ አለብህ። እግዚአብሔር ማንንም አይመስልም። በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔር በማንም አይመሰልም፣ በማንም አንዴ ከማንም ጋር አይተያይም ማለት ነው። ስለዚህ ለእግዚአብሔር መጣ፣ ሄደ፣ ቆመ፣ ተነሳ ተብሎም አይነገርም። እግዚአብሔር ምን ስለሆነ መንፈስ ነው። እግዚአብሔር መንፈስ ነው። ሎክ ሰዓቱን ታይለኝ ከይቅርታ ሰዓት ጨርሰናል። ቴንክ ዩ። መረጃ እየከፈትክ እንደዚህ ትቀጥላለህ። ጎበስ አስጀምሮሽ። እንግዲህ ልናወራ የመጣ ነው አርእስቱ እንዳያችሁት የነቢያት አምላክ የትኛው ነው የሚል ነበር። ግን ልጁ ርዕሱ ምን እንደሆነ ራሱ አላወቀ መሰለኝ፣ ወይንም ደንግጧል። ሙሐመድ እንደዚህ ሆኖ አይሻ እንደዚህ ሆነ፣ ሙሐመድ ድግም ተሰርቶበት፣ ሙሐመድ አጋንንት ምናምን። አምላክን ንገረን እንጂ ሳትነግረን ሰዓት እኮ አለቀ። ፎይ አምላኩን ሳያስተዋውቀን ሰዓቱ አለቀ። ሙሐመድና አይሻ ላይ ደንግጧል ይሄ ልጅ። ወይንም በቃ የሚያውቀው ይሄ ልጅ ስለ አይሻና ስለ ሙሐመድ ብቻ ነው ማለት ነው። ስለ አምላኩ አይሆን። ለማንኛውም እያነሳ ይሄ በአንተ ዘንድ እንዴት ነው እያለ የሚጠይቀው ነገር አለ። ያንን እስኪ እናንሳለን። ይወቻል